ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት በስቶልን እንግዲህ ከበዓል ማግስት ባለው ማለዳ ተገናኝተናል። የዛሬውን የማለዳ ቁርስ አዘጋጅቼ የማቀርብላችሁ መጋቤ አለማየሁ ነሞ ነኝ። ይህ የማለዳ ቁርስ ደግሞ በምፅዓቱ አዋጅ ነጋሪ አገልግሎት ሁልጊዜ ማለዳ እየተዘጋጀ ለእናንተ የሚቀርብላችሁ ፕሮግራም ነው። ወደ ፕሮግራማችን ከማለፋችን በፊት አጭር ጸሎት እንጸልይና ወደ ዛሬው የማለዳ ቁርስ ፕሮግራማችን እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነት፣ መልካምነት ክብር ምስጋና ላንተ እንሰጣለን። እንተ ታላቅ ኃያል ብርቱ አምላክ ነህና ስለ ሁሉም ነገር ተመስገን። ያንተ እጅ በእኛ ላይ ስለሆነ፣ ምሕረት በእኛ ላይ ስለሆነ፣ ቸርነትህና በጎነት በእኛ ላይ ስለሆነ እናመሰግንሃለን። ጌታ እግዚአብሔር ሆይ ስለ ሁሉ ነገር እግዚአብሔር የዘላለም አምላክ ክብር ለአንተ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ ስላልተውከን እናመሰግንሃል። ደግሞ በዚች ማለዳ ሕያውና ቅዱስ የሆነውን ቃልህን እንድትባርክልን እንድታስተምረንና በቃልህ መንፈስ እንድታስታጥቀን በኢየሱስ ክርስቶስ ስም እንጠይቃለን። ማለዳ ማለዳ ምሕረትህ አዲስ የሆነ ቸርነትህ ብዙ የሆነ አምላካችን እግዚአብሔር ሆይ ታማኝነት ብዙ የሆነ ሕያው የሆንክ ኃያል ብርቱ ጌታ ደግሞ ጌታ እግዚአብሔር ሆይ በዚች ማለዳ በቃልህ መንፈስ ያንተ በረከት እንዲለቀቅ እንጠይቃለን። ስለ ሁሉም ነገር ተመስገን። ቃልህን ባርክልን። ሁሉን ለእጅህ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ 2 ቀን በበዓል ምክንያት ከምንካፈለው የቆላስይስ ምዕራፍ 2 መጽሐፍ ወጣ ብለን የበዓሉን ሐሳብና በበዓሉ ውስጥ ደግሞ የጌታችን ኢየሱስ ክርስቶስን ሐሳብና ፈቃድ ምን እንደሆነና ለእኛ ለምን እንደሞተ የትንሣኤን በዓል ስናከብር ደግሞ ምን ማሰብ እንዳለብን፣ እንዴት ማክበር እንዳለብን ለመመልከት ሞክረን ነበረ። እንግዲህ ዛሬ ወደ ቆላስይስ መጽሐፍ ምዕራፍ 2 ተመልሰናል። ባለፈው እየተካፈልነው ቁጥር 7 ነበረ። ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላልና ይህንን ክፍል ነበር የተመለከትነው። ስለ መጽናት በተማርንበት ነገር ጸንተን ስለመቆም ለመመልከት ሞክረናል። እንግዲህ ስር መስደድ ስንመለከት ክርስቲያን ስር መስደድ የሚችለው ወደ ላይም ወደ ጎንም ማደግ የሚችለው በእግዚአብሔር ቃል ውስጥ ብቻ እንደሆነ ለመመልከት ሞክረናል። ምክንያቱም የእግዚአብሔር ቃል መንፈስም ሕይወትንም የሚሰጥ ቃል ነውና ቃሉ ከሁሉ በላይ እንደሆነ፣ ይህ ቃል ደግሞ በመንፈስ መነዳት የተጻፈ እንደሆነ እንመለከታለን። እንግዲህ እነዚህን ነገሮች ስናይ ዛሬ የትልቅ የቤተ ክርስቲያን ችግር የሆነው ነገር የትምህርት ጠላት ሆነውን መመላለሳችን ነው። ምንፈልጋቸው ነገሮች ካለው የዓለም ሁኔታ አንጻር የኑሮ ክብደትን በተለይም ደግሞ በተለያየ ምክንያት ማህበራዊ ችግሮቻችንን ለመፍታት ትንቢቶችን ብቻ የምናሳድድ ሆነን ከትንቢት ሁሉ በላይ የሆነው የጸናውን የትንቢት ቃል ግን ችላ ማለታችን ለአደጋ እየዳረገን ይመስለኛል። ምክንያቱም ቃሉ እግዚአብሔር ነው። እግዚአብሔርን ማግኘት ከፈለጋችሁ በቃል ውስጥ ነው የምታገኙት። ቃሉን ይዛችሁ በእግዚአብሔር ፊት በርከክ ስትሉ፣ በመንፈስ ወደ እርሱ ስትገሰግሱ የእግዚአብሔር መንፈስ ወደ እናንተ ወደ ሕይወታችሁ መጥቶ
ቋጠሯችሁን መፍታት ይችላል። ምክንያቱም እግዚአብሔር ታላቅ አምላክ ስለሆነ እና ኪዳንም ስለገባልን እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ አልተዋችሁም፣ አልጥላችሁም ብሎ የተናገረን አምላክ ስለሆነ የተናገረውን ቃል ያከብራል ማለት ነው። እንግዲህ በተማርንበት ጸንተን መኖር እንድንችልና በተለይም ደግሞ ስር እየሰደድን ማደግ እንድንችል በእግዚአብሔር ቃል ውስጥ ላይ የእግዚአብሔርን ቃል የራሳችን የጥሞና ጊዜ ወስደን ማንበብ፣ ማጥናት፣ መጸለይ ያስፈልጋል። ብዙ ሰዓት ላንጠቀም እንችላለን። 24 ሰዓት አለ። 8 ሰዓቱ ስራ ብንሰራ እንደው 8 ሰዓት ረፍት ቢኖረ ከ8 ሰዓቱ አንዷን ሰዓት ለእግዚአብሔር ብንሰጥና ያንን ብናደርግ ከፍተኛ ለውጥ በሕይወታችን ላይ እናያለን ብዬ አስባለሁ። በእርግጥ ይሄ የመጨረሻው ዘመን ስለሆነም ክፋትም በኃይል የሚሰራበት ስለሆነ አንዳንድ ጊዜ ወደ ቃሉ ከማተኮር ይልቅ ወደ ተለያዩ ነገሮች እንድናተኩር ሰልፍና ውጊያ እንዳለው ዘንግቼ አይደለም። ሰልፍና ውጊያ አለው። ምክንያቱም በእግዚአብሔር ቃል ጸንተን እንዳንኖር የሚያደርጉ ብዙ ነገሮች እንዳሉም እረዳለሁ። ግን እነዛንም ነገሮች ቢሆን ማሸነፍ የምንችለው በእግዚአብሔር ቃል ነው። ቁጥር 8 ላይ እንደዚህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወገን፣ እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። እንግዲህ እንደ ክርስቶስ ትምህርት ካልሄድን ለምን እንጋለጣለን? ለከንቱ ትምህርቶች እንጋለጣለን። እንደ ክርስቶስ ትምህርት ሳይሆን ይላል፣ እንደ ሰው ወግ። በዚህ ምድር ላይ ብዙ የፍልስፍና ትምህርቶች አሉ። ብዙ የሃይማኖትም ትምህርቶች አሉ። ብዙ የሃይማኖትም አስተምህሮቶች አሉ። እነዚህ ሁሉ አስተምህሮቶች ወደ ሕይወት አይመሩም። እነዚህ ሁሉ አስተምህሮቶች የሰውን ሕይወት ሊቀይሩና ሊለውጡ አይችሉም። እነዚህ ሁሉ አስተምህሮቶች ኢየሱስ ክርስቶስን ሊያሳዩን ወይም ደግሞ ወደ ኢየሱስ ክርስቶስ ሊያመለክቱን አይችሉም። ምክንያቱም እያንዳንዱ የሐሰት አስተምሮም ይሁን ሃይማኖታዊ የሚባሉ አስተምህሮቶች ሲቀረጹ ከክርስቶስ በተቃራኒ ነው የተቀረጹት። ይህንን የተለያዩ እምነቶችን በማየት መመልከት እንችላለን። ብዙዎች ደግሞ በክህደት ላይ የተመሰረቱና የክርስቶስን አምላክነትና ጌትነት፣ ሞትና ትንሣኤን የሚክዱ ስለሆኑ በእነዚህ ትምህርቶች ውስጥ የሰው ሕይወት ለውጥ ያመጣል ወይም ሰዎች ወደ ክርስቶስ ኢየሱስ ይመጣሉ ብሎ መጠበቅ ሞኝነት ይመስለኛል። ለዚህ ነው ጳውሎስ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና። እንግዲህ የመጀመሪያው ትምህርት ምንድን ነው ብለን ስንመለከት ዓለማዊ ነው። ዓለማዊነትን የሚያሳድግ ዓለማዊነትን የሚያዳብር፣ አንዳንዶች ደግሞ ፍልስፍና ናቸው። አንዳንዶች ደግሞ ወግ ናቸው። ወግ ሰዎች በማህበረሰብ ውስጥ የራሳቸውን ወግ ይገነባሉ። ያ ወግ አንዳንድ ጊዜ እንደ አምልኮተ ጣዖት ተወስዶ ይመለካል። እነዚህን አምልኮተ ጣዖትና ወጎችን ደግሞ ምን ማድረግ ነው? መረዳት ያስፈልጋል። እንደነዛ እንድንመላለስ አያስፈልግም። ክርስቶስ ያወጣን ከዓለም እሳቤ፣ ከዓለም ትምህርት፣ ከዓለማዊ ሕይወት ፈልቅቆ ነው ያወጣን። በዓለም ውስጥ እንኖራለን፣ ግን ዓለምን አንመስልም። በዓለም ውስጥ እየኖርን ምን መስለው ግን ክርስቶስን እንድንመስል ነው የተጠራ ነው። ክርስቶስን መምሰል ለዘላለም ይጠቅማል። እግዚአብሔርን መምሰል ለዘላለም ይጠቅማል። ሥጋንና ዓለምን መምሰል ደግሞ ምናልባትም በዚህ ምድር ላይ ለጥቂት ጊዜ ሊጠቅም ይችላል። እነዚህ ለጥቂት ጊዜ የሚጠቅሙትን ነገሮች ወስዶ ዘላለማዊውን ነገር መጣል የሚያስችሉ ትምህርቶች በዚህ ምድር ላይ እንዳሉ እናውቃለን። አንዳንድ ጊዜ እንደውም ክህደቶች የተሞሉባቸው ፍልስፍናዎች አሉ። በእነዚህ ፍልስፍናዎች ውስጥ አምላክ የለም የሚሉ ሁሉ እንዳሉ ሁሉ ሌሎችም ደግሞ አምላክ ክርስቶስ ኢየሱስ እንዳልሆነና ሌላ አምላክ እንዳለ ወይም ደግሞ የተለያየ የራሳቸውን ስዕል፣ ምስል እንዲሁም ደግሞ የራሳቸውን ጣዖት፣ ሐውልት ዋቴበር ቀርጸው
ሊያስተላልፉ የሚሞክሩ እንዳለ መዘንጋት የለብንም። ለዚህ ነው በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። እንግዲህ ለመጠበቅ እንዳለማረክ የሚያደርገን ነገር ምንድን ነው? የእግዚአብሔርን ቃል በእውነትና በጥልቀት ማወቅ ነው። የእግዚአብሔርን ቃል በእውነትና በጥልቀት ማወቅ፣ መረዳት፣ እነዚህን ነገሮች መገንዘብ በከንቱ ፍልስፍናዎች እንዳንማረክ ይረዳናል። እንዳንማረክ መርዳት ብቻ ሳይሆን እነዚህ ትምህርቶች በሕይወታችን ላይ ለውጥን እንዲያመጡ የሚያደርግ ይሆናል ማለት ነው። ስለዚህ ጉዳይ በጥልቀት ማየት የሚያስፈልግ ቢሆንም ካሉን ከሰዓት አንጻር የተወሰኑ ነገሮችን ላንሳ እፈልጋለሁ። አንደኛ ጢሞቴዎስ 6:20 ላይ ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍ መከራከር እየራቅህ የተሰጠህን አደራ ጠብቅ ይላል። በአሁኑ ዘመን በሃይማኖት እሳቤ መከራከር እየተለመደ መጥቷል። አለመከራከር እንደ ፈሪነትና እንደ አላዋቂነትም ይቆጠራል። ነገር ግን መጽሐፍ ቅዱስ ከእውቀት ከሚመስል በውሸት ከሆነ ለዓለም ከሚመች ከንቱ መለፍለፍና መከራከር ራቅ እንጂ የሚለው ቅርበህ ተከራከር አይልም። የተሰጠህን አደራ ጠብቅ ይላል። የተሰጠው አደራ ወንጌልን ለፍጥረት ሁሉ መስበክ ነው። ሰዎችን ከጨለማ ወደ ብርሃን ማምጣት ነው። እነዚህን ሰዎች ደቀ መዝሙር ማድረግ ነው። ደቀ መዝሙር የሆኑት ደግሞ ቤተ ክርስቲያንን እንዲተክሉና ለሌሎች ወንጌልን እንዲሰብኩ እንዲያስተምሩ ማዘጋጀት ነው። ስለዚህ በዚህ ረገድ ሄደን ስንመለከት ከከንቱ ክርክርና መለፍለፍ ራሳችንን ልንጠብቅ ልንርቅ ያስፈልጋል። አንዳንድ ጊዜ አንዳንድ ሰዎች እኔንም ይጠይቁኛል፣ መጥቼ እንድከራከር ሄጄ እንድከራከር። በክርክር የምትለውጠው ነገር የለም። ኢየሱስ ክርስቶስ ጌታና አምላክ እንደሆነ የማያምንና የራሱን ስዕል በፊት ለፊቱ ስሎ ከተቀመጠ ሰው ጋር ስዕልን ቦጫጭቀው ልክ አይደለም ብትለውም ሊገባው አይችልም። ምክንያቱም ከድንዛዜ ውስጥ ያለ ሰው መውጣት የሚችለው በኢየሱስ ክርስቶስ በማመን እንጂ በክርክር በማሸነፍና የተሻለ ተከራካሪ በመሆን ሊወጣ እንደማይችል ማወቅም ያስፈልገናል። ቆላስይስ 2:21 ላይ ራሱ እዚሁ ማለት ነው ከዓለማዊ ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ ይላል። ርቃችሁ ነው የሚለው። መራቅ አለብን። ከምንድን ነው የምንርቀው? ከዓለማዊ ትምህርት፣ ከመጀመሪያው ትምህርት፣ ጥፋት ከሆነው ከተጠራንበት ከዓለም ምኞት፣ ከዓለም እሳቤ ልንርቅ ያስፈልጋል። ምክንያቱም ዓለምና ሞላው ጠፋሉና እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠን የዘላለምን ሕይወት ለሰዎች ሁሉ ልናውጅና ልንናገር የእግዚአብሔርን ቃል ልናስተምርና ልንሰብክ እንደሆነ ልናውቅ ያስፈልጋል። ገላትያ 4:3 ላይ እንዲህ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። አሁን ግን ከዓለም ትምህርት የተገዛን አይደለንም። በዓለም ትምህርት ላይ የበላይነት የሆነ መለኮታዊ የሆነ መንፈሳዊ የሆነ ከላይ የሆነ ትምህርቶችን አግኝተናል። ለዚህ ነው እኮ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ከኔ ወስዶ ደግሞ ለእናንተ ይነግራችኋል፣ ያስተምራችኋል ብሎ የሚነግረን ያ እውነት የተባረከ እውነት ነው። ልንኖረው፣ ልንገለገልበት፣ ልንሄድበት የሚገባ እውነት እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ የዛሬ የማለዳ ቁርስ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግና አገልግሎታችንን ደግሞ በገንዘባችሁ በመደገፍ ከእኛ ጋር አብራችሁ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። እንግዲህ አጭር ጸሎትን ጸልይና የዛሬ የማለዳ ቁርሳችንን እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህና ስለ ሁሉ ነገር ተባረክ። እግዚአብሔር ሆይ እናመሰግንሃለን፣ ከፍ እናደርግሃለን።
እጆች በእኛ ላይ ስላሉ እነሆ ደግሞ ከጥፋት ሁሉ ወገኖቼን ትጠብቅ ዘንድ ከሐሳዊ ትምህርቶች ትታደጋቸው ዘንድ ዐይኖቻቸውን ወደ አንተ የሚያነሱበትን ጸጋና ኃይል ታስታጥቃቸው ዘንድ በክርስቶስ ኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።